ዋንትያ የኔ ቆንጆ መቼም ቢሆን ሊደክምሽ አይገባም። እግዚአብሔርን ተደግፈሽ ገና ትልቅ ደረጃ ላይ ትደርሻለሽ። እኛ ደግሞ ከአንቺ ጋር ነን። ሁሉም ያው ታውቂያለሽ፣ አንቺም ልጅሽም የህዝብ ልጆች ናችሁና ሁላችንም ከጎንሽ ነን የኔ ቆንጆ። መቼም እጅ እንዳትሰጪ። እንደዚህ አንዳንድ ወንድ መስለው ወንድ ያልሆኑ ይሄ ወንድ እኮ አይደለም። አሁን ወጡ የሰደበሽ ምናምን እኮ እሱ ወንድ መስሎ እንዳይታይሽ እግዚአብሔርን። ምክንያቱም ማለት ነው እንደነዚህ አይነቶች እኮ ናቸው የሀገር ሸህም። በቃ እኛ ተሸክመናቸው እኮ ነው እየኖርን ያለ ነው። ከዛ ደግሞ እነሱ ጋር ተቆጥረን ደግሞ እነሱ ከኛ ጋር ተቆጥረው ነው እንጂ እንደ ህዝብ እኔ ያክል ህዝብ አለ ተብሎ ይወራላቸዋል ማለት ነው። እንደ ሰውም አትቁጠሪያቸው ቆንጆ። በጣም አንቺ ጎበዝ ልጅ ነሽ። በአንቺ እድሜ ስንቶቹ ከእናት ከአባት እንትን ላይ ሳይወጡ፣ ነገር ግን አንቺ በዚህ እድሜሽ ልጅሽንም ይዘሽ አንቺንም በቃ ሁሉም ሰው እኮ አንድ ነፍሱን ራሱ ይዞ መውጣት ያቃተበት ዘመን ላይ ያለ ነው። ነገር ግን አንቺ በጣም ጎበዝ ነሽ፣ ቆንጆዬ፣ ደስ የምትል ልጅ፣ እንደ እናትም እንደ አባትም እንደ ሁሉ የምትሆንልሽ ልጅ አለችሽ። እና ደግሞ እዚህ ጋር የጻፈችውን አይታችሁ ከሆነ በጣም ብዙ ጽሁፎችን ጽፋ ነበረ ማለት ነው። በመጥፎ አጋጣሚ ተስፋ እንዳልቆርጥ፣ በጥሩ አጋጣሚ ህይወት ተቀየረ፣ ስለ ሁሉም ነገር እግዚአብሔር ይመስገን የሚልም አለውና ታውቃላችሁ ልጅቷን ስትወልድ ምን አይነት አጋጣሚ እንዳጋጠማት ምናምን ሁላችሁ የምታውቁ ታውቃላችሁ። ማታውቁ ደግሞ ለማወቅ ሞክሩ። እሷን ሳታውቁ ተነስታችሁ የሆነ ያልሆነ ነገር አትበሉ። ተግባባን? ከዛ ደግሞ እኮ እኔ እየገረመኝ ያለው ከተሳደበው እሷ ደግሞ ወጣ እንደዛ ደከመኝ ህይወት ከብዶኛል ብላ ስታለቀስ ኮሜንት ላይ እየገባችሁ አፍልተሽ ነበር ምናምን የምትሉ ማለት ነው። አንድ መከራ ይፍላባችሁ ከላያችሁ ላይ እንዴ! ምን ታደርጋችሁ? ልጅቱ እኮ ምንም አላደርገቻችሁም። ራሷን ለማሸነፍ እየተሯሯጠች ያለች ልጅ ነች። ደግሞ አሸንፋለች። አሸንፋ ማሳየታችኋለች። የሰው ልጅ እናንተ ለብሶ ካያችሁት፣ ስቆ ካያችሁት በቃ ምንም ነገር ውስጡ ላይ እየተሰማው አይደለም አይደል? ደስተኛ ነው ምናምን። ከዛ ደግሞ በቃ የተሰማውን ስሜት ለመግለጽ ደግሞ መጥቶ የሆነ ነገር ሲል ደግሞ አይ እንደዚህ ብለሽ ነበረ ምናምን እያላችሁ ደግሞ ትቁላላላችሁ ማለት ነው። እኔ ምንድነው ለእናንተ በመኝላችሁ እሷ ላይ የደረሰው እናንተ ላይ ደርሶ እዩት። የምሬን ነው። እያንዳንድሽ ደግሞ የሆነ ወንድ ነኝ ብላችሁ የምታስቡ ግን ወንድ ያልሆናችሁ የወንድ አመለካከት የሌላችሁ ጭራሽ እንዴት ነው እግዚአብሔርን ስታስጠሉ ማለት ነው። ወጣችሁ እንደዚህ ነው ምናምን እያልክ ሴት ልጅ በዚህ ልክ እያወረድክ እንዳንተ አይነት ያለው ወራዳ ወንድ እኮ ነው በጣም ብዙ ሴቶችን አንገታቸውን አስደፍቶ የሚያኖረው። የወንድ አልጮች ስደብሩ ማለት ነው። አሁን እናንተም እኮ ከኛ ጋር ተጨምራችሁ ተደምራችሁ ነው ከህዝብ ጋር የምትቆጠሩት። ዘጊውላ ዝም ብሎ እየወጣ ይቀበጣጥራል። እንደናንተ አይነቱ የማይረባው ወንድ ለሴት ልጅ ምንም አይነት ቦታ የሌለው በቃ ሴት ልጅ ስቃዋ መከራዋ እንዲበዛ የሚያደርግ በእንዳንተ አይነቱ ጅላጅል ቀፎ ጭንቅላት እኮ ነው እሷ ከልጅነቷ ሳትኖር በዚህ አይነት ሁኔታ የተጠመደችው። ይሄ ምንም የሚቆጭ ምናምን ነገር አይደለም። እግዚአብሔር ይመስገን ቆንጆዬ ልጅ አለቻት ምናምን። ግን አሉ እንደ ዋንትያ ያልወጡ በጣም ብዙ ትንንሽዬ ልጆች በ10 ዓመታቸው በ13 ዓመታቸው በ12 ዓመታቸው በእንዳንተ አይነት ጀዝባው እየተደፈሩ ህይወታቸውን የሚያጡም አሉ። ህይወታቸውን ጎዳና ላይ ወጥተው የምታያቸው ሁሉ በምን አጋጣሚ ይመስላችኋል? ገባ? እንዳንተ አይነቱ ማለት ነው። ማሰብ አይችልም። አቀፎ ጭንቅላት ነው ያለው። አይምሯችሁ የሆነ ቆሻሻ ነገር ከመሰብሰብ ከመጠርቀም ውጪ ሌላ ደህና ነገር ማሰብ አይችልም። ገባ? በእናንተ አይነቱ በጣም የብዙ እህቶቻችን ህይወት ይበላሻል። በጣም የብዙ ሴቶች ህይወት ማለት ነው። ገባ? አንተ አንዲትን ሴት ስለደፈርክ አንዲትን ሴት አስገድደ የሆነ ነገር ስላደረግ ወንድ አይደለም። አንተ ወንድ ብለህ ራስህን እንዳትቆጥረው። ገባ? ወንድ ልጅ ማለት ለሴት ልጅ ምን አይነት ቦታ እንዳለው ታውቃለህ። ግን አንተ ምናውቀው አንተ ጠጣ፣ ስከር፣ በቃ አረቂ ነው ወንድም፣ ጓደኛ፣ ምንህ ነገር ሁሉ ነገር። ደግሞ እኮ አረቂውን የምትጠጡትም የሆነ መጠጥ የምትጠጡትም ተበድራችሁ እኮ ነው ወይ ደግሞ ለምናችሁ እንጂ ሰርተ ምናምን አይደለም። በምን ጭንቅላት ነው የምትሰራው አንተ? እጅህን እግርን አሳስረህ ይህ ድፍን ጭንቅላትን የተቀመጠ ዶማውላ ሲያስጠሉ እኮ አንዳንዴ ሀሜትም ስድብም ጭቅጭቅ ምናምን የሚያምረው በሴት ልጅ ሲሆን ይሻላል። ወንድ ልጅ ሆነ በዚህ ልክ በተለይ ሶሻል ሚዲያ ላይ መጣ። ሶሻል ሚዲያ ለስንት ነገር መጠቀም እየተቻለ እንዴ ህይወትን ለማሸነፍ የሚሮጡ ሴቶችን ለምን በዚህ ልክ? ዋንትያ ብቻ አይደለችም ባይዘወይ
በቃ በጣም ብዙ ሴቶችን የሆነ ጥምድ አደርጋችሁ ትይዙና ትሮጣላችሁ። ምንድን ነው ችግራችሁ እንዴ? ማርያምን እች ልጅ ማለት ነው። እኔ አንዳንዴ ሳያት በጣም ነው ግርም የሚለኝ ምናምን። ምክንያቱም ስንት ነገርን አልፋ እንደመጣች እናውቃለን። እንዲህ እኮ ነበረች፣ እንደዛ እኮ ነበረች። በአምና በሬ ማናረሰ አይደለም። አንድ ሰው ከነበረበት ደረጃ ላይ ስቴፕ መጨመር ቀርቶ የሆነ እስኪ ከወር የሆነ ልብሳችሁ ምናምን አትቀይሩ። አንድ ሰው ከነበረበት ቦታ ላይ አይቆይም። አይደለም የሆነ ዝቅተኛ ደረጃ ላይ ቆይቶ ከፍ ለማለት ቀርቶ ከፍ ያለ ደረጃ ላይ የነበረም ወድቆ ዝቅተኛ ደረጃ ላይ ታገኙታላችሁ። ግን የእናንተ አይምሮ ሁሉ የማይንቀሳቀስምና የሌላው አይምሮ እንደዛ ነው ማለት አይደለም። በዚህ ልክ ድፍን ጭንቅላት አትሆኑ። በቃ ተዋት። ያው አላችሁ እሱን ደጋፊ ሆናችሁ፣ በዛ ላይ ደግሞ ሌላ ሰው ነው ስደብ ያለኝ ምናምን እያልክ ደግሞ ስትቀበጣጠር ነበረ። ሌላ ሰው ስደብ ስላለ ምናምን ሳይሆን አይምሮም ደግሞ ድፍን ስለሆነ ነው እንጂ ማንም ሰው የእኛን አይምሮ ሊቆጣጠሩ አይችልም። ይህን አድርጊ ተብዬ ማንም ነገር አላደርግም። ምንም ነገር ደግሞ አላችሁ። ለነገሩ አይምሯችሁን ለገንዘብ ብላችሁ የምትሸጡ። ስለዚህ ፕሊስ ስርዓት ይኖራችሁ። ከሚናገረው ይልቅ ደግሞ ኮሜንት የምጽፉ ከበፊት ማያችኋለሁ። በየቤቱ እየሄዳችሁ የምትልከሰከሱ ማለት ነው። አትልከስከሱ። እስኪ ቆፍጠን በሉ። ምንድን ነው ቆፍጠን በሉ። እኛ ኢትዮጵያውያኖች እኮ ቆፍጠን ያልነን። ለነገሩ ቆፍጠንነት ለሌላ ነገር ነው። ምቀኛ አትሆኑ። ዋንትያም ልጇም የትኛውም ብሔር ብሔረሰብም ሆነ የትኛውም ሃይማኖት የምንወዳቸው የምናከብራቸው ልጆች ናቸው። ተግባባን? በቃ ፍቱ። ይሄ ቲክቶክም የእናንተ አይደለም። ምንም ነገር ፔጅ ብትጠቀም የእናንተ አይደለም። ምን ነው እንዲህ አንጨረጨራችሁ? እንዲህ ያረጋችሁ? ይህን ቀፎ ጭንቅላታችሁን ተጠቀሙ። ቀፎ ለነገሩ ይጠቅማል። ንቦቹ ገብተው እኮ ማር ያመርታል እሱ። ይሄ ዝም ብሎ ምንም እንትን ማር ማያመርተው ነው የእናንተ። ስለዚህ ስርዓት ይኑራችሁ። አንተያ ደግሞ በጣም ጀግና ሴት ነሽ አንቺ። ምንም ማልቀስም መተከዝ ምናምን አይጠበቅብሽ። እኔ እኮ የሚገርመኝ ማለት ነው በጣም የሚገርመኝ ሁሌም የሆነ ሰው እንደዚህ ለማደግ ሲሮጥ ምናምን እንሰድበዋለን። ከዛ ያቺ ሰው ደግሞ አያድርግብሽ፣ ግን የሆነ ነገር ህይወቷ እንደዚህ ሆነ ወይ ታመመች ወይ ህይወቷ አለፈ ምናምን ሲባል ወይኔ ይባላል። በቃ ወይኔ እንደዚህ እኮ ነበረች እንደዚህ እኮ ነው ምናምን። እንዴ እናንተ አይደላችሁ እንዴ ቁስል አድርጋችሁ የሰው ልጅ? አንዳንዴ እኮ ሰውም የሆነ በጣም ስትሰደው ወይ ደግሞ ትች ሲበዛባችሁ ምናምን እኮ አይምሯችሁም ሌላ ነገር ያስባል። የሰው ልጅ የሆነ ነገር ከደረሰበት በኋላ አይደለም ወይኔ ጉዴ ምናምን ማባል ያለበት። በህይወት እያለን እንተሳሰብ። ሴት ልጅ ነች ልጅቱ። ሴት ልጅ በራሷ ብዙ ፈተና አለባት። በወር ውስጥ በጣም ብዙ ፈተኖች አለብን፣ በጣም ብዙ ነገሮች። እንዴ ሴትነቷን ተቋቁማ ከዛ ደግሞ ሌላ ብዙ ነገሮችን እየተፈታተኗት ባሉበት ታይም ላይ ደግሞ ሌላ ፈተና አትሆኑባት። ኦኬ ላይቭ ላይ ገብተው እሷን ሲሰድቡ አብራችሁ ቁጭ ብላችሁ የምትሰሙ፣ እሷን በሰደቡ ኮሜንት እንትን የምትሉ፣ ከዛ ደግሞ በእሷ ኮሜንት እየሄዳችሁ እንትን የምትሉ የሆነ ሰው እኮ አትሰዳደቡ እኮ አይደለም። ሲጀመር ቲክቶክ ላይ በጣም ብዙዎቻችሁ በመሰዳደብ ነው ገንዘብ የምታገኙት መሰለኝ። በዚህም በዛም አፉ የሚከፍተው ብዙ ነው። ግን የሰው ልጅ መሰደብ ያለበት ነገር ሊኖር ይችላል። ግን አንደኛ በልጅ አይመጣም፣ ሁለተኛ ደግሞ ይሄ በደካማ ጎኗና በስብራቷ ደግሞ ልትመጡ አትችሉም። ልጅ ነች። ደካማ ጎኗ ደግሞ ደካማ ጎኗ ነው፣ ስብራቷ ደግሞ ስብራቷ ነው። መቼም የማይጠገን ነገር። ዝም ብላም እኮ ምንም ባሰድባትም እኮ ይሄ ስብራት ሁሌም ይቆጫታል። ሁሌም እንዴት እንደሆነ የሚለው ጥያቄ አለ። ተግባባን? ልጅ ደግሞ ልጅ ነች። ያው ልጅ ያላችሁ ታውቁታላችሁ። ልጅ የሌለንም እግዜር ይመስገን ባናረግዝም ባንልም በወንድሞቻችን ልጅ አይተናል። ተግባባን? ስለዚህ በዚህ ልክ ይህ እንደ ሰው ማሰብ ይቻል። እግዚአብሔር እኮ አይምሮ የሰጠን ልናስብበት ምናምን ነው እንጂ ዝም ብለን የሆነ ድንጋይ ልናደርገው አይደለም። ለነገሩ ድንጋይም ብዙ ነገር ያደርጋል። ስለ ስርዓት ይኑራችሁ። ዋንቴ ደግሞ እኔ ቆንጆ፣ አንቺ ብርቱ ሴት ነሽ፣ ጀግና ነሽ። ወደፊት እዚህ የማይበጁሽ ያልቅሱ፣ የማይበጁሽ ከሚዲያ ይጥፉ። አንቺማ ገና ብዙ ነገር ታሳይናለሽ። በቃ ደስ የሚሉ ነገር እስከነ ልጅሽ ማለት ነው። እናወዳችኋለሁ በጣም። ስለዚህ ከእሷ ጎን ሆኑ። ኦኬ